አርእስተ ዜና በአዳዲስ የቴክኖሎጂ የፈጠራ ስራ ላይ የተሰማሩትን መደገፍ ያስፈልጋል ተባለ። ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ለእስልምና ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል አደረሳችሁ እያልን ለሰዓቱ ወደ ያዝናቸው ዜናዎቻችን እናልፋለን። የትግራይ ታደገና የማህበረሰቡ ኑሮ እንዲሻሻል በአዳዲስ የቴክኖሎጂ የፈጠራ ስራ ላይ የተሰማሩትን ወገኖች መደገፍ ያስፈልጋል ተባለ። የገንዘብ ድጋፍ፣ የመስሪያ ቦታ በመስጠት ብሎም የሳይንስና ቴክኖሎጂ ማዕከል በመክፈት አዳዲስ የቴክኖሎጂ ፈጠራ ስራዎች ተጠናክረው እንዲቀጥሉ ያስችላልም ተብሏል። ስለ ሻጎስ ተጨማሪ አለው። በቅርቡ በአዲስ አበባ በተካሄደው ኢትዮጵያ ታምርተኛን ሸምት በሚለው ኤክስፖ ተሸላሚ የሆኑት 4 የትግራይ ወጣቶችን ጨምሮ ሌሎች አዳዲስ የፈጠራ ስራ ውጤቶችን የፈጠሩት ወጣቶች ስራዎቻቸውን አጠናክረው እንዲቀጥሉ ለእያንዳንዳቸው የ100,000 ብር ማበረታቻ ሽልማት ርክክብ ላይ ንግግር ያደረጉት የትግራይ ሳይንስና ቴክኖሎጂ ቢሮ ኃላፊ ዶክተር አልጋነሽ ተሰማ አዳዲስ የቴክኖሎጂ ፈጠራ ባለቤቶች የትግራይን ኢኮኖሚ ለማሳደግ ከፍተኛ አስተዋጽኦ ያላቸው በመሆኑ ስራዎቻቸውን አጠናክረው እንዲቀጥሉ ጠይቀዋል። ውልቀ ህይወትን ናይ ማህበረሰብና መነባብሮን ክቀይሩ የግልና የማህበረሰባችን ያኗኗር ችግርን ለመቀየር ተሰጥኦ ያላቸው የትግራይ ማህበራዊና ኢኮኖሚያዊ እድገትን ቅርጽ የሚያስይዙ ናቸው። ሁላችሁም የፈጠራ ስራ ባለሙያዎች በሐሳብ የነበረውን ወደ ተግባር ቀይራችሁ አስደስታችሁናል። ይህ ደግሞ ለቀጣይ የትግራይ እድገት ከፍተኛ አስተዋጽኦ የሚያበረክት ነው። በመሆኑም ሁላችሁም ተደጋግፋችሁ በመስራት ለቀጣይ ትውልድ ዕውቀታችሁን እያስተላለፋችሁ በመሆኑ ላመሰግናችሁ ወዳለሁ። በመድረኩ ተገኝተው ማበረታቻ ሽልማቱን የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም አዳዲስ የፈጠራ ስራዎች እንዲበራከቱ የገንዘብ ድጋፍ ማድረግና የቴክኖሎጂ ማዕከል ማቋቋም አስፈላጊ መሆኑን ገልጸዋል። ፈጠርትን ብዙሓት ዘለዋ ዓድያ ትግራይ በርካታ የአዳዲስ የፈጠራ ስራዎችን የሚያበራክቱ ወገኖች ያሉባት ናት። አምና አዲስ አበባ ላይ በነበረው ውድድር አሸናፊ ሆነው የተሸለሙትም ትግራይን ወክለው የሄዱ ናቸው። በዘንድሮ ዓመትም 4 ወጣቶች አሸናፊ ሆነዋል። ይህ ቁጥር እየጨመረ የሚቀጥል ይሆናል። አዲስ የፈጠራ ስራ የሚፈጥሩ አሉ፣ የነበረውን የሚያሻሽሉም አሉ። ስለዚህ የገንዘብ ድጋፍና ብድር ማግኘት የሚችሉበት እድል በማመቻቸትና የቴክኖሎጂ ማዕከል በማቋቋም አዳዲስ የፈጠራ ስራዎችን በቁጥር ጨምረውና ተሻሽለው የሚቀርብበት እድል መመቻቸት ይኖርበታል። የትግራይ ኢንቨስትመንት ኮሚሽን ኮሚሽነር አቶ ዳንኤል መኮንን በበኩላቸው ለአራቱም የኢትዮጵያ ታምርት ኤክስፖ ተሸላሚዎች የመስሪያ ቦታ መዘጋጀቱን ገልጸው በዘርፉ ለሚንቀሳቀሱ ሌሎች ባለሙያዎች የሚደረግ ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። ትናይ ኢንቨስትመንት መምርሒ ትናይ መሬት መምርሒ ንዓኻትኩም ብዝድግፍ መልክዕ ክመሓየሽ ተገይሩ እዩ። የመሬት ኢንቨስትመንት መምሪያው ለእናንተም በሚደግፍ መልክ እንዲሻሻል ተደርጓል። በመሆኑም አዲስ አበባ ሄዳችሁ ለተሸለማችሁ 4 ተሸላሚዎች ከ5,000 እስከ 10,000 ካሬ ሜትር አጽድቀንላችኋል። እየተመለከትነው ያለነው ጥሩ የስራ ውጤት ተጠናክሮ ቀጥሎ ከውጭ ምንዛሬ ማስቀረት እስከ ኤክስፖርት ማድረግ ለምትሰሩ ስራ ድጋፋችን ተጠናክሮ ይቀጥላል። በኢትዮጵያ ታምርት እኛን ሸምት ኤክስፖ ተሸላሚ የሆኑት ወጣት ኤፍሬምና ወጣት ኃይለ የፋይናንስና መሰል ድጋፎች የብድር አገልግሎት ከተመቻቸላቸው ስራዎቻቸውን አጠናክሮ እንደሚቀጥሉ ገልጸዋል። ኣብ ኢትዮጵያ ታምርት ኤክስፖ ብሉጽ ኮይኑ ተሪኡ መክፈቲ ኮይኑ አዲስ አበባ ላይ ኢትዮጵያ ታምርት ኤክስፖ በሚለው የሰራነው ያለ ነዳጅ መብራት የሚያመነጭ ነው። በብዙዎች ተቀባይነት አግኝቶ የገበያ ትስስር ፈጥረናል። ከ1 ኪሎዋት እስከ 300 ኪሎዋት ገጥመን ፋብሪካዎች ላይ ስራ ጀምረናል። ሽልማትም ተበርክቶልናል። በቅርቡም በትግራይ መንግስት ቢሮዎች የሚሰሩ መኪኖች ወደ ኤሌክትሪክ እንዲቀየሩ በቻርጅ የሚሰሩ እስከ 4 ኪሎ ሜትር ብቻ ይሄዱ የነበሩ መኪኖች ራስ በራሱ ቻርጅ እያደረገ 400 ኪሎ ሜትር መጓዝ የሚችል ፈጠራም ጨርሰን በተግባር አሳይተናል። ይህንን ለማስቀጠል ግን የፋይናንስ ድጋፍና ብድር ያስፈልገናል። አብ አዲስ አበባ ኸይና ሰራህናየ አነ ሰራህኩ ለአካል ጉዳት
አዲስ አበባ ላይ ያቀረብኩት ስራ ማንኛውም አካል ጉዳተኛ እንደየጉዳቱ ተዛዝሮ መስራት የሚያስችለው ተሽከርካሪ ነው። በኢትዮጵያ ታምርት ኤክስፖ ላይ የተመለከቱንም ብዙ ውል አስረናል። ትዕዛዛችንን ተቀብለን ነው የመጣነው። በኤሌክትሪክና በቻርጅ ነው የሚሰራው። ይህ አካል ጉዳተኛ ጠባቂ ሳይሆን ተንቀሳቅሶ እንዲሰራ ያስችለዋል። ይህን የተረዱት ጠቅላይ ሚኒስትሩ በአዲስ አበባ ለ5 ዓመት የሚቆይ 10,000 ካሬ ለጊዜው ተበርክተውልናል። ነፃ ቀረጽ ተጠቃሚ እንድንሆንም ሂደት ላይ ነው። በእጃችን ባይገባም 100 ሚሊዮን ብር ተሸልመናል። የበጎ አድራጎት ድርጅቶች በትግራይ የመልካም አስተዳደርና ልማት ተዋናይ ለማድረግ የሚያስችል 116 ሚሊዮን ብር ፕሮጀክት ይፋ ሆነ። ፕሮጀክቱ ከአውሮፓ ህብረትና በክርስቲያን ተራድኦ ድጋፍ የተደረገ ሲሆን ከጩራ አቦጊዳ የኪነ ጥበብ ማህበር ጋር በመተባበር የሚተገበር ይሆናል ተብሏል። አሰፋ ካሳ ዛሬ ይፋ የሆነው ፕሮጀክት የበጎ አድራጎት ድርጅቶች በትግራይ ሰላም ልማትና መልካም አስተዳደር ዙሪያ ተዋናይ ለማድረግ የሚያስችል በአውሮፓ ህብረትና በክርስቲያን ተራድኦ ድጋፍ የተደረገ ፕሮጀክት ነው። ፕሮጀክቱ ከጮራ አቦጊዳ የኪነ ጥበብ ማህበር ጋር በመተባበር የሚተገበር ሲሆን በትግራይ የበጎ አድራጎት ድርጅቶች የመልካም አስተዳደርና የልማት ተሳታፊ ለማድረግ በ116 ሚሊዮን ብር የሚንቀሳቀስ ፕሮጀክት ነው። የማህበራዊና የሴቶች ጉዳይ ሚኒስቴር ጽህፈት ቤት ኃላፊ አቶ አሳልፈው አህመዲን ይህ ፕሮጀክት በኢትዮጵያ በ4 ክልሎች የሚተገበር ሲሆን በተለይም ትግራይ በጦርነቱ ምክንያት የደረሰባት ጉዳት ለማገገም እንደዚህ አይነት ፕሮጀክቶች እንደሚያስፈልጉ ገልጸዋል። የሲቪል ሶሳይቲ ሰፖርት ፕሮግራም በኢትዮጵያ ውስጥ ለረጅም ጊዜ እየተከናወነ የነበረ ፕሮግራም ነው። ይሄኛው ከሌሎቹ ለየት የሚያደርገው ሲቪል ሶሳይቲ ሰፖርት ፕሮግራም ፕላስ ተብሎ የመጣው በዋናነት ትኩረቱን በአገር በቀል የሲቪል ማህበረሰብ ድርጅቶችና እንደዚሁም ደግሞ በማህበረሰቡ ውስጥ በታችኛው እርከን ከሚሰሩ የሲቪክ አደረጃጀቶች ጋር በመሆን አገራችን ውስጥ የመልካም አስተዳደርና የልማት ስራዎች ላይ ህብረተሰቡን በተሻለ ሁኔታ ለማሳተፍ ታሳቢ አድርጎ የተቀረጸ ፕሮግራም ነው። ፕሮጀክቱ በዋናነት በሴቶች፣ በወጣቶች እና በአካል ጉዳተኞች ላይ ትኩረት አድርጎ የሚሰራ ፕሮጀክት ነው። እነኚህ የህብረተሰብ ክፍሎች ደግሞ በከፍተኛ ደረጃ ለረጅም ጊዜያት ከልማትም ከመልካም አስተዳደርም ተገፍተው የቆዩ ናቸው። ስለዚህ እነኚህ የህብረተሰብ ክፍሎች ኢንክሉሲቭ በሆነ አካታች በሆነ የልማት መርህ ተጠቃሚ እንዲሆኑ እንደዚሁም ደግሞ የሀገራቸው ውስጥ ባሉ የትኛውም ጉዳዮች ላይ ባለቤት እንዲሆኑ ለማስቻል ትልቅ አቅም ይሆናል ተብሎ ይገመታል። የትግራይ ማህበራዊ ጉዳይና መልሶ ማቋቋም ቢሮ ኃላፊ ጄኔራል ዘውዱ ኪሮስ በበኩላቸው በትግራይ በተካሄደው ጦርነት ምክንያት ከባድ ውድመት ያስተናገደው የትግራይ ኢኮኖሚ ለማንሰራራት የሚረዳ ፕሮጀክት መሆኑን በመግለጽ ፕሮጀክቱ ለትግራይ መልሶ ግንባታ ትልቅ አስተዋጽኦ እንደሚያበረክት ተገንዝበን ፕሮጀክቱ ለታለመበት ዓላማ መዋል እንዳለበት አሳስበዋል። ኣብ ሕውየት ኢኮኖሚ ለውጥ ከምጽእ ትግራይ ኢኮኖሚ እንዲያንሰራራ ሁሉም በጎ አድራጊ ድርጅቶች መንግስትና ህዝብ በተቀናጀ መልኩ በመስራት መሰረታዊ ለውጥ ማሳየት እንችላለን። ፕሮጀክቱ ይዞት የመጣ መልካም ጅማሮ ለታለመለት ዓላማ ማዋል አለብን። ይህ ካደረገን ብቻ ነው የትግራይ ኢኮኖሚ ሊያገግም የሚችለው። እያንዳንዱ የሚመጡ ድጋፎች በትግራይ መልሶ ግንባታ ላይ ሊውሉ ይገባል። የጮራ አቦጊዳ የኪነ ጥበብ ማህበር ዋና ስራ አስኪያጅ አቶ ቢንያም ናደው በበኩላቸው ፕሮጀክቱ በትግራይ አገር በቀል ሲቪል ማህበራት በመልካም አስተዳደርና ልማት ተሳታፊ እንዲሆኑ የመፈጸም አቅም ነጻነት እንዲኖራቸው ለማድረግ የሚያግዝ ፕሮጀክት ነው ሲሉም ይገልጻሉ። የዚህ ፕሮጀክት ዓላማ ትግራይ ውስጥ የሚገኙ ኢንጀነራል ሀገራዊ ነው። ፕሮግራሙ በኢትዮጵያ ደረጃ የሚፈጸም ነው። የአውሮፓ ህብረት ድጋፍ ተደርጎለት በኢትዮጵያ በክርስቲያን ኤድ አማካኝነት የሚፈጸም ነው። ትግራይ ላይ ጮራ አቦጊዳ የትግራይ ክልልን ኢምፕሊሜንቴሽን የሚያተገብር ነው። ትግራይ ላይ 15 ሲቪል ሶሳይቲ የፋይናንሻል ድጋፍ ይደረግላቸዋል ከ15000 እስከ 50000 ዩሮ። 15 ድርጅቶች ደግሞ ቴክኒካል ድጋፍ ይደረግላቸዋል። ይህንን ሁለት ስራ ከተሰራ በኋላ ትግራይ በጦርነቱ ምክንያት ከጦርነቱ በፊትም በኮሮና እንዲሁም በአንበጣ ምክንያት የማህበረሰቡ የልማት ስራ የማህበረሰቡ የኑሮ ሁኔታ በጣም ተጎድቷል። ስለዚህ እነዚህ ማህበራትን በማጠናከር የልማት ስራ ላይ አክቲቭ ሮል እንዲኖራቸው የመልካም አስተዳደር ስራ ላይ ጠንካራ ሆነው እንዲሰሩ ታስቦ ነው ይሄ ፕሮጀክት የተዘጋጀው። ይህ ፕሮጀክት በኢትዮጵያ በ4 ክልሎች የሚተገበር ሲሆን ለዚህም የአውሮፓ ህብረት ከ4 ሚሊዮን ዩሮ በላይ ድጋፍ ማድረጉን በመድረኩ ላይ ተገልጿል። ፕሮጀክቱ በጦርነቱ ምክንያት ከፍተኛ ጉዳት የደረሰባቸውን 30,000 ሴቶች፣ ወጣቶችና አካል ጉዳተኞች ተጠቃሚ ያደርጋል ተብሎም ይጠበቃል። በሰሜን ምዕራብ ትግራይ የማይጸብሪ ከተማ ነዋሪዎች በማንነታቸው ምክንያት እየታሰሩና ታፍነው እየተወሰዱ እንደሆነ
ከንቲባ አቶ ተክለማርያም ገለጹ። ከሁለት ቀን በፊትም በማይጸብሪ ከተማ በማንነታቸው ምክንያት ሁለት ተጋሩ አስፋልት ላይ እንደተገደሉም ከንቲባው ለዝግጅት ክፍላችን ገልጸዋል። ህዝቡ በየቀኑ የሚፈጸምበት ጥቃት ከፍተኛ ግፍና ስቃይ ያሳለፈ መሆኑም በመግለጽ ተመልሶ እየተፈናቀለና እየተሰደደ መሆኑንም ተናግረዋል። ታደሰ ልጅ አለም በሰሜን ምዕራብ ትግራይ በማይጸብሪ ከተማ ከተለያዩ አካባቢዎች ተፈናቀሉ የነበሩ ወገኖች ወደ ቀያቸው ቢመለሱም እስካሁን በከፋ ስቃይና መከራ ላይ እንደሚገኙ የማይጸብሪ ከተማ ከንቲባ አቶ ተክለማርያም ለዝግጅት ክፍላችን በስልክ ባደረግነው ቆይታም ተናግረዋል። በሰሜን ምዕራብ ትግራይ የሚገኙ አካባቢው ነዋሪዎች ተጋሩ በመሆናቸው ምክንያት በታጣቂ ኃይል እየታሰሩና ታፍነው እየተወሰዱ መሆኑን አክለዋል። አጠቃላይ ተፈናቃይ ወደ ቦታው ከተመለሰ በኋላ በሰብአዊ እርዳታ ይሁን እገዛ በተለያዩ ድርጅቶች የተደረገ ሰብአዊ እገዛ የለም። ስለዚህ ህዝቡ በከፋ ህይወት ነው ያለው። ይሄ ግባ የሚባል እዚህ ግባ የሚባል እገዛ የተደረገለት የለም። ስለዚህ በረሃብ በከፍተኛ ችግር ነው ያለው ማህበረሰብ። ከዚህ በተጨማሪ ደግሞ ከዚህ የከፋ የጸጥታ ስጋት ኃይለኛ የሆነ የጸጥታ ስጋት ያለበት ነው ማለት ነው። ስለዚህ ተፈናቃይ ከተመለሰ ሰላም አላገኘም፣ ምግብም አላገኘም። ቤቱ መግባት አንድ ነገር ሆኖ ግን ሰላም ተኝቶ ከማደር አንጻር በከፍተኛ ችግር ነው ያለው። ከሁለት ቀናት በፊትም በማይጸብሪ ከተማ በማንነታቸው ምክንያት ሁለት ተጋሩ በታጣቂዎች እንደተገደሉም ከንቲባው አቶ ተክለማርያም ገልጸዋል። ተፈናቃይ ከተመለሱ ወዲህ ሁለት ሰዎች በጸጥታ ምክንያት መንገድ ላይ ተገድለው ተገኝተዋል። በቃ ገዳያቸው ወደ ፍርድ ቤትም አልቀረቡም። ማለት የአማራ ሰላም አስከባሪ፣ የአማራ ፖሊስ፣ የአማራ ሚሊሻ ነኝ የሚል ከዚህም ከዛም የመጣ ማዕት ወራር ኃይል ነው ያለው ከተማ ውስጥ። ስለዚህ ገዳያቸው አይታወቅም። አንዱ በጥይት ነው የሞተው፣ አንዱ ደግሞ በቢላ ነው ተወግቶ የተገኘው በጩቤ። ስለዚህ እነዚህ ገዳዮች ጸጥታ ከማስከበርና ገዳዮች ከማጣራት ችግር እንዳለበት ነው በከተማ ኃላፊነት የሚወስድ አካልም በትግሃት ከመውሰድ አንጻር ክፍተት ያለበት ነው ያለው። ስለዚህ በቅርብ ጊዜ ደግሞ አንድ ልጅ ወፍጮ ቤት የሚሰራ የአባቱ ወፍጮ ቤት አባቱ በሌለበት ከወፍጮ ቤት አንስቶ በጨለማ 7 ሰዓት በሌሊት ከዚህ 2 ቀን ቀደም ብሎ ተወስደዋል። ስለዚህ ወላጆች በአማርኛ ቋንቋ 500,000 ብር ከፍላችሁ መውሰድ አለባችሁ እየተባሉ እየተጠየቁ ነው ያለው። የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና አደራዳሪ አካላት በሰሜን ምዕራብ ትግራይ ያለው የጸጥታ ሁኔታ እንዲያስከብሩና ተመላሽ ተፈናቃይ ወገኖች ዋስትናና ደህንነታቸው ሊጠበቅላቸው ይገባል ብለዋል። የዓለም አቀፍ ማህበረሰብም የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርና ተፈናቃዩ ያለበትን ችግር በመረዳት አስቸኳይ መፍትሄ ሊደረግበት ይገባል ሲሉ የማይጸብሪ ከተማ ከንቲባ አቶ ተክለማርያም አስገንዝበዋል። ጊዜያዊ መንግስት ኢንፎርስ ማድረግ አለበት፣ ጫና መፍጠር አለበት። ፌዴራልም ዜጎቻችን ብሎ እንደመለሰ ሁሉ ከሚመለከታቸው አካል ሆነ ተግባራዊ ለማድረግ ጊዜ መፍጀት የለበትም። ሁለቱም መንግስታት እየደረሰ ያለው ችግር እንዲቆም በፍጥነት ተወያይቶ መፍትሄ እንዲገኝለት ማድረግ አለባቸው። ያው ተፈናቃይ ሲመለስ የሆነ ነገር ይደረጋል ተብሎ እንደ ፓኬጅ የተያዘ ነገር ነበረ፣ ግን እስካሁን ተግባራዊ ሆነ የለም። ስለዚህ ተግባራዊ መደረግ አለበት ተገምግሞ ማለት ነው። ከዚህ የተሟላ ተሞክሮ ወስዶ ነው የምዕራብ ህዝብም መመለስ ያለበትና ይሄ ማየት አለባቸው። ሁለተኛ የማህበረሰብ አደም የፕሪቶሪያ እንዲፈጸም ያወያዩን ያደራደሩ በተመሳሳይ መልኩ መረጃ መገምገምና ድጋፍ ማድረግ አለባቸው። ማህበረሰቡ ደግሞ ከመከላከል ያለው ተነጋግረን እርዳታ ለምግብ የሚሆን እርዳታ መደረግ አለበት ወደ አካባቢ። በሱዳን ጉርጃ በስደት በሚገኙ የትግራይ ተወላጆች የመጠለያ ካምፕ ላይ የእሳት አደጋ አጋጠመ። ይህ በሱዳን ገዳሪፍ ክልል የትግራይ ተወላጅ ስደተኞች መጠለያ ጣቢያ ጉርጃ ላይ ያጋጠመው የእሳት አደጋ የ12 አባወራዎች መጠለያ ሙሉ በሙሉ አቃጥሏል። በመጠለያ ጣቢያ ያጋጠመው የእሳት አደጋ በዚህ ወር ብቻ ለሶስተኛ ጊዜ ሲሆን በዛሬው ዕለት ባጋጠመው አደጋ ቀላል ጉዳት ያደረሰ ሲሆን በሰዎች ላይ ጉዳት አለማድረሱ ተገልጿል። በተቃጠሉት መጠለያ ቤቶች የነበረው ንብረት ሙሉ በሙሉ የወደመ ሲሆን መጠለያ ቤታቸው የተቃጠለባቸው አባወራዎቹም በሌላ ተጨማሪ ችግር ላይ መውደቃቸው ተገልጿል። በሱዳን ተሰደው የሚገኙ የትግራይ ተወላጆች የሚገኙባቸው መጠለያ ካምፖች ተደጋጋሚ የእሳት አደጋ እያጋጠመ ሲሆን በዚህ ወር ብቻ የዛሬውን ጨምሮ ለሶስተኛ ጊዜ ያጋጠመ ነው።
ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ በመሆን አገልግሎት መስጠት መጀመሩን አስታወቀ። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ ኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በመገንዘቡ ባለራዕይ ተቋማትና ዜጎች በብር 385 ሚሊዮን የተከፈለ ካፒታል የተመሰረተ መሆኑንም ተገልጿል። ማዛ መኮንን ተጨማሪ ይዛለች። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በኢትዮጵያ በቅርቡ በተጀመረው የካፒታል ገበያ የመጀመሪያ የግል የኢንቨስትመንት ባንክ በመሆን በይፋ አገልግሎት መስጠት መጀመሩን አስታወቀ። ኢንቨስትመንት ባንኩ ይህንን ያስታወቀው በአዲስ አበባ ሂልተን ሆቴል በኢትዮጵያ ሰነድ መዋዕለ ንዋዮች ገበያ የተሰማሩና የስራ ኃላፊዎችን ጨምሮ የተለያዩ ተቋማት ተወካዮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ይፋዊ የባንኩ የአገልግሎት ጅማሮ ማብሰሪያ መርሃ ግብር ላይ ነው። በአገልግሎት ጅማሮ ማብሰሪያ ሁነት ላይ የኢንቨስትመንት ባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ ለኢኮኖሚ እድገት መፋጠን ያለው ጉልህ አስተዋጽኦ በተገነዘቡ ባለራዕይ ተቋማትና ዜጎች በብር 385 ሚሊዮን የተከፈለ ካፒታል የተመሰረተ መሆኑ ተናግረዋል። የኢትዮጵያ የካፒታል ገበያ መጀመር ለሀገራችን ልማት መፋጠን፣ ለኢኮኖሚው እድገትና ለፋይናንስ ሴክተሩ መጎልበት ከፍተኛ አስተዋጽኦ ያበረክታል። በተያያዘም ወጋገን ካፒታል ኢንቨስትመንት ባንክ የካፒታል ገበያውን ለኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በተገነዘቡ ባለራዕይ ተቋማት እና ዜጎች በብር 385 ሚሊዮን የተከፈለ ካፒታል ተመስርቷል። የዳይሬክተሮች ቦርድ ሰብሳቢው አክለውም የኢንቨስትመንት ባንኩ ከኢትዮጵያ የካፒታል ገበያ ባለስልጣን መጋቢት 12 ቀን 2017 ዓ.ም የስራ ፈቃድ እንዲሁም በኢትዮጵያ የሰነድ መዋዕለ ንዋዮች ገበያ ግንቦት 6 ቀን 2017 ዓ.ም የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት መቀላቀሉን አስታውቀዋል። የኢንቨስትመንት ባንኩ ከኢትዮጵያ የካፒታል ገበያ ባለስልጣን መጋቢት 12 2017 የስራ ፈቃድ እንዲሁም በኢትዮጵያ የሰነድ መዋዕለ ንዋይ ገበያ ግንቦት 6 2017 ዓ.ም የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት ተቀላቅሏል። የወጋገን ኢንቨስትመንት ባንክ አክሲዮን ማህበር ዋና ስራ አስፈጻሚ ብርኩታዊት ዳዊት በበኩላቸው ወጋገን ካፒታል ኢንቨስትመንት ባንክ በዘርፉ ፈርቀዳጅ አሰራሮችን እንዲሁም የላቀ ደረጃን እያስቀመጠ በታማኝነትና በፈጠራ ላይ ተመርኩዞ በሴክተሩ ትርጉም ያለው ለውጥና ስኬት ለማስመዝገብ እንደሚተጋ አስገንዝበዋል። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በኢትዮጵያ የካፒታል ገበያ መጀመሩን ተከትሎ በዘርፉ ያለውን ከፍተኛ የአገልግሎት ፍላጎት ክፍተት ለመሙላት የተመሰረተ መሆኑን የጠቀሱት ዋና ስራ አስፈጻሚዋ የካፒታል አሰባሰብን በማመቻቸት ኢንቨስትመንትን ለማስፋፋትና የኢኮኖሚ እድገትን ለማፋጠን ትኩረት ሰጥቶ እንደሚሰራ ተናግረዋል። ዋና ስራ አስፈጻሚዋ አክለውም ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ ካፒታል ገበያ ለሚሳተፉ የመንግስት ተቋማትና ልማት ድርጅቶች እንዲሁም ለንግድ ተቋማትና ለባለ ሀብቶች የሰነደ መዋዕለ ንዋዮች ግብይት፣ የምክር አገልግሎት፣ የሰነደ መዋዕለ ንዋዮች አውጭና ገዢ የማገናኘት፣ በውክልና የሰነደ መዋዕለ ንዋዮች ግብይት የማሳለጥ እንዲሁም በተፈቀደለት ሌሎች ተዛማጅ የካፒታል ገበያ ዘርፎች ዋነኛ የሰነድ መዋዕለ ንዋዮች አከናዋኝ በመሆን የተሟላ ኢንቨስትመንት ባንክ አገልግሎት እንደሚሰጥ ተናግረዋል። በተጨማሪም የኢንቨስትመንት ባንኩ የተቋማት ግዥና ጣምራ ካፒታል መልሶ ማዋቀር ወይንም ካፒታል ሪስትራክቸሪንግ አገልግሎቶችን እንደሚሰጥ ብርታዊት አብዲ ገልጸዋል። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በአደረጃጀት በማኔጅመንትና በሚከተለው የአሰራር ስርዓት ከወጋገን ባንክ አክሲዮን ማህበር ሙሉ በሙሉ የተለየና ራሱን የቻለ ተቋም በመሆኑ ለባንኮችና ለሌሎች ተቋማት ከኢንቨስትመንት ባንኩ ጋር ለጋራ ተጠቃሚነት አብሮ ለመስራት አመቺ እድል እንደሚፈጥርም ታውቋል። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታወቀ። ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን መግለጻቸው ቢቢሲ ዘግቧል። ዘገባው የቢቢሲ ነው። ታደሰ ልጅ አለም ተመልክቶታል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸው ዋይት ሀውስ አስታውቋል። ፕሬዝዳንቱ የጉዞ እገዳ የተጣለባቸው ሀገራት የአፍሪካ ቀንዶች ሀገራት ኤርትራና ሶማሌን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይት፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማርና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀላቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ ይሆናል ሲል ቢቢሲ ዘግቧል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪም 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሰርሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ የጉዞ እገዳ ተጥሎባቸዋል። ፕሬዝዳንት ትራምፕ ለነዚህ የጉዞ እገዳ መነሻ ሆናቸው በቅርቡ በኮሎራዶ የተፈጸመውን ጥቃት ዋቢ አድርጎ የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ በእስራኤል ታጋቾች ድጋፋቸው ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽሟል ተብሏል። ጥቃቱ ፈጽሟል የተባለው ግብጻዊ ዜግነት ያለው ሲሆን ግብጽ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ቱሪስት ወይም ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችን በተመለከተ አንፈልጋቸውም ሲሉ ተናግረዋል። ዋይት ሀውስ እነዚህ ገደቦች አሜሪካውያን ከውጭ ሀገራት አደገኛ አካላት ይጠብቋቸዋል ብሏል። ምንም እንኳ ሀገሪቱ ሙሉ የጉዞ እገዳ ቢጣልባቸው በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ተፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎች እገዳው እንደማይመለከታቸው ጠቅሰዋል። ይህ ጉዞ እገዳ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት በአብዛኛው ሙስሊም ከሆኑ ሀገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ቅስቀሳ ወቅት የገቡትን ቃል የሚፈጽሙት ሆኗል። የጉዞ እገዳ የተጣለባቸው ሀገራት ውሳኔውን ኮንነውታል። ቬንዙዌላም የትራምፕ አስተዳደርን ዓለም በኛ ዛቢያ ብቻ ትዞራለች ብለው የሚያስቡ እብሪተኞች በማለት ገልጾታል። ጎረቤት ሀገር ሶማሌ በበኩሏ የተነሱ ስጋቶች ለመፍታት ውይይት እንደምታደርግ ቃል ገብታለች። ከዋይት ሀውስ የሰማው ትልቁ ውሳኔ ይህ ብቻ አይደለም። ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ሀገራት ተማሪዎች ቪዛቸው የሚገድብ የስራ አስፈጻሚ ትዕዛዝ ፈርመዋል። በተጨማሪም የቀድሞ ፕሬዝዳንት ጆ ባይደን የጤናቸው ማሽቆልቆል ለመሸፈን ሴራ ተፈጽሟል ባሉት ላይም ማጣራት እንዲካሄድ ትዕዛዝ አስተላልፈዋል። በመጨረሻ በጋዛ ተኩስ እንዲቆም የሚጠይቀውን የተመድ የጸጥታ ምክር ቤት የውሳኔ ሀሳብ አሜሪካ ውድቅ አደረገች። በጋዛ ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም እንዲደረግ በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሀሳብ አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። ይህ ሁሉም ታጋቾች እንዲለቀቁና በጋዛ ላይ እስራኤል የጣለችው የሰብአዊ እርዳታ አቅርቦት እቀባ እንዲነሳ የሚጠይቁ ሀሳቦችን የያዘው የተኩስ አቁም ጥሪ ረቂቅ በቀሪዎቹ የምክር ቤቱ 14 አባል ሀገራት ድጋፍ አግኝቶ ነበር። በመንግስታቱ ድርጅት የአሜሪካ አምባሳደር ዶሮቲ ሻ የውሳኔ ሀሳብ የተኩስ አቁም ስምምነት እንዲደረስ የሚደረገውን ዲፕሎማሲያዊ ጥረት የሚያደናቅፍ ነው በማለት የተባበሩት መንግስታት ሐማስን ሽብርተኛ ድርጅት ብሎ አልሰየመም በማለት ወቅሰዋል። እንደ ቢቢሲ ዘገባ አሜሪካ፣ ዩናይትድ ኪንግደም እና የአውሮፓ ህብረት ሐማስን በሽብር ቡድንነት መፈረጃቸው ይታወቃል። አምባሳደሯ ሐማስን በማውገዝ ትጥቁን እንዲፈታና ጋዛን ለቆ እንዲወጣ የማያደርግ የትኛውም እርምጃ አንደግፍም ሲሉ ተናግረዋል። ይህ የውሳኔ ሀሳብ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት የቀረበው እስራኤል እርዳታና ሌሎች አቅርቦቶች ለ11 ሳምንታት ወደ ጋዛ እንዳይገቡ ማገዷ ከ2 ሚሊዮን በላይ ሰዎች የረሃብ አደጋ ተጋርጦባቸዋል የሚል ስጋት ባየለበት ጊዜ ነው። ተመልካቾች ዜናዎቻችን አብቅተዋል። በድጋሚ ለእስልምና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ ተመኘን። ሰላም።